ይቅርታ ከት ብላ ሳቀች። ሳቋ በንቀት የተሞላ እንደ በረዶ የሚቀዘቅዝ ሳቅ ነበር። የአንተ ይቅርታ ጫሜን ያጸደዋል? አንተ እኮ ለዚህ ከተማ ቆሻሻ ነህ። ለምን ዞር አትልም? ለምን ሄደህ አትሞትም? ከዚያ ሮዛ ያላሰበችውን ነገር አደረገች። በንዴት ተሞልታ ቱ ብላ ተፋችባቸው። ጊዜ የቆመ መሰለ። ምራቁ የአቶ ይድነቃቸው ግንባር ላይ አረፈ። አቶ ይድነቃቸውም ደነገጡ። የህዳር ነፋስ እንደ በረዶ የሚቆርጥ ቅዝቃዜውን አዝሎ በአዲስ አበባ ሰማይ ስር ይነፍሳል። ሰማዩ በደመና ተሸፍኖ ፀሐይ ብቅ ለማለት በምታደርገው ትግል በጭጋግ ውስጥ ተወጦ ደክሟል። ይህ ጠዋት ተራ ጠዋት አልነበረም። የከተማዋ ህንፃዎች እንደ ግዙፍ ድንጋይ ሐውልቶች ጭጋጉን ሰንጥቀው ይታያሉ። በዚህ የቅንጦት መንደር ቦሌ መድኃኔዓለም አካባቢ የሰው ልጅ ሩጫ እንደ ጉንዳን ያለ እረፍት ይቀጥላል። ውድ መኪኖች አስፋልቱን እየገሰገሱ፣ እግረኞች ካፖርታቸውን አጣብቀው በብርድ እየተንቀጠቀጡ ይተላለፋሉ። በአንድ ግዙፍና ሰማይ ጠቀስ ህንፃ ጥላ ስር ግን ከዚህ ሁሉ የቅንጦት ዓለም የተገለለ የሚመስል አንድ ምስል ተቀምጧል። አቶ ይድነቃቸው እድሜያቸው የሰባዎቹ አጋማሽ የዘለለ፣ ፊታቸው በጊዜ ብዛትና በህይወት ውጣ ውረድ እንደተጨማደደ ካርታ የረቀቀ ሽማግሌ። የለበሱት ቡላ ኮት ቀለሙን ቀይሮ አቧራ መስሏል። የተቀደደው ጫማቸው የቀዘቀዘውን አየር ወደ ጣቶቻቸውም ያስገባሉ። ከጎናቸው አንዲት አሮጌ ፌስታል አስቀምጠው ኃላፊ አግዳሚውን በተሰበረ አይን ይመለከታሉ። ነገር ግን የአቶ ይድነቃቸው አይኖች ተራ የለማኝ አይኖች አልነበሩም። በዚያ በተሸበሸበ ቆዳ ውስጥ እንደ ንስር የሚስል እይታ ግን በእሳቸው ውስጥ አለ። እነዚህ አይኖች ለ40 ዓመታት የኢትዮጵያን የንግድ ዓለም ሲቆጣጠሩ የኖሩ ናቸው። ይህ ሽማግሌ፣ ይህ በቆሻሻ ልብስ የተሸፈነው አካል የዚህ ህንፃና የሌሎች በርካታ ድርጅቶች እውነተኛ ባለቤት ቢሊዮነሩ አቶ ይድነቃቸው ነበሩ። አቶ ይድነቃቸው ነፍሳቸው ታሟል። ሀብት አላቸው፣ ክብር አላቸው፣ ስልጣን አላቸው። ነገር ግን በዙሪያቸው ያለው ሁሉ እንደ በጋጉም ተኖ የሚጠፋ መሆኑን ተረድተውታል። ሚስታቸውን በወጣትነት አጥተዋል። ልጅም የላቸውም። የሰበሰቡትን ንብረት፣ የገነቡትን ግዛት ወራሽ አጥቶ ተቀምጧል። የቅርብ ዘመዶቻቸው ሳይቀሩ እንኳን እንደ ጅብ ሊቦጫጭቋቸው እየተጠባበቋቸው ነው። ዶክተሮች የቀሩት ጊዜ አጭር ነው ብለው የሞት ፍርዳቸውን ካረጋገጡ ወዲህ አቶ ይድነቃቸው አንድ የመጨረሻ እውነትን ፍለጋ ወጡ። በዚች ምድር ላይ ለገንዘቤ ሳይሆን ለሰውነቴ ክብር የሚሰጥ ንጹህ ልብ ያለው ሰው ይኖር ይሆን የሚለው ጥያቄ ወደ ጎዳና አወጣቸው። ልክ እንደ ጥንት መንፈሳዊ ተጓዦች የሰውን ልጅ ልብ ለመፈተን ራሳቸውን ዝቅ አደረጉ፣ አዋረዱ። ንፋሱ እጅጉን በረታ። አቶ ይድነቃቸው እጃቸውን ወደ ብብታቸው ከተው ሙቀትን ፈለጉ። በልባቸው ውስጥ ያለው የብቸኝነት ቅዝቃዜ ግን ከህዳሩ ንፋስ ይልቅ የሚበልጥ እጅጉኑ የሚጠዘጥዝ ነበር። እዚሁ ጠዋት ላይ በድንገት የሞተር ጩኸት አካባቢውን ጸጥታ ስንጥቅጥቅ አደረገው። አንዲት እጅግ ዘመናዊ ጥቁር መኪና መጥታ ከህንፃው መግቢያ ጋር ቆመች። የመኪናው በር ሲከፈት የወረደችው ሴት ልክ እንደ ንግስት የምትራመድ ወይዘሮ ሮዛ የተባለች ግለሰብ ነበረች። ሮዛ የውበትና የክፋት ውህድ አንድ ላይ ያጠቃት እንስት ነበረች። ረጃጅም ቀይ አይኖቿ እንደ ድመት የሚስሉ፣ ከንፈሮቿ በደማቅ ቀይ ሊፕስቲክ የደመቁ፣ የለበሰችው የሱፍ ኮት እና የተጫመችው ውድ የጣሊያን ጫማ ከእርሷ ማንነት ጋር ተዳምሮ እጅግ አስፈሪ ግርማ ሞገስን ሰጥቷታል። በእጇ የያዘችው ቦርሳ ዋጋው የአንድን ቤተሰብ የዓመት ቀለብ ይሸፍናል። ሮዛ ስልኳን ጆሮዋ ላይ ይዛ በንዴት ትናገራለች። ስማ፣ እኔ ምንም አይነት ምክንያት አልፈልግም። ያንን ጨረታ ዛሬ ማሸነፍ አለብኝ። ገንዘብ ካስፈለገ ገንዘብ ስጣቸው፣ ጉቦ ካስፈለገም ጉቦ ስጣቸው። ብቻ እኔ መሆን አለበት። ድምጿ እንደ መስታወት ስብርባሪ የሚቆረቁሩ ነበሩ። ሮዛ ስልኩን እያወራች ወደ ህንፃው ደረጃዎች አመራች። አይኖቿ መሬት ላይ ያለውን ቆሻሻ ለማየት አልፈቀዱ። ለእርሷ ድህነት ማለት በሽታ ነው፣ መወገድ ያለበት በሽታ። አቶ ይድነቃቸው የሮዛን መምጣት ሲመለከቱ እኚህ ሴት በድርጅታቸው ውስጥ በከፍተኛ ኃላፊነት የምትሰራ፣ በእርሳቸው መታመም ምክንያት ስልጣንን ለመቆጣጠር አምጣ የምትጠብቅ መሆኗን ያውቃል። ሊፈትኗትም ፈለጉ። በትራቸውን ተደግፈው ለመነሳት ሞከሩ። ሆን ብለውም እግሯ ስር ተደናቀፉ። አቶ ይድነቃቸው አቧራ የለበሰ እጅ የሮዛን ነጭ ጫማ ነካው። የያዙት ፌስታል ተቀደደና ውስጡ የነበረው ደረቅ ዳቦም ተበተነ። ሮዛ በድንጋጤ ወደ ኋላ ዘለለች። ስልኳን ከጆሮዋ ላይ አነሳችው። ያየችውንም ማመን አልቻለችም ነበር። ያ ንጹህ ነጭ ጫማዋ በጭቃና በአቧራ ተበላሽቶባታል። ፊቷ በንዴት ተለዋወጠ። ቅድም የነበረው የውበት ፊት ጠፍቶ የአውሬ የሚመስል አስከፊ ገጽታን ተላበሰች። አንተ እርኩስ! ሮዛ ጮኸች። ድምጿ እንደ ነጎድጓድ አስተጋባ። አይነ ስውር ነህ ወይንስ ደደብ? እንዴት ነው እዚህ ቦታ ላይ የምትተኛው? አቶ ይድነቃቸው ከተደፉበት ቀና አሉ።
አይኖቻቸው በእንባ ተሞልተው ነበረ። ይህ የውሸት እንባ አልነበረም፣ የሰው ልጅ ጭካኔ ሲያዩ የሚመጣ እውነተኛ እንባ እንጂ። ይቅርታ ልጄ፣ ይቅርታ፣ አቅም አጥቼ ነው፣ አልሰማዎሽም አሉ በሚንቀጠቀጥ ድምፅ። ይህ የልመና ድምፅ የሮዛን የድንጋይ ልብ ሊያለሰልሰው አልቻለም። ይልቁኑ ንዴቷን አባባሰው እንጂ። ቦርሷን ወደ ሌላኛው እጇ አዞረችና አቶ ይድነቃቸው ጋር ተጋማለች። ይቅርታ ከት ብላ ሳቀች። ሳቋ በንቀት የተሞላ እንደ በረዶ የሚቀዘቅዝ ሳቅ ነበር። የአንተ ይቅርታ ጫሜን ያጸደዋል? አንተ እኮ ለዚህ ከተማ ቆሻሻ ነህ። ለምን ዞር አትልም? ለምን ሄደህ አትሞትም? ከዚያ ሮዛ ያላሰበችውን ነገር አደረገች። በንዴት ተሞልታ ቱ ብላ ተፋችባቸው። ጊዜ የቆመ መሰለ። ምራቁ የአቶ ይድነቃቸው ግንባር ላይ አረፈ። አቶ ይድነቃቸውም ደነገጡ። በሕይወታቸው ብዙ ጠላት አጋጥሟቸዋል፣ ብዙ ክደትም አይተዋል። ነገር ግን የሰው ልጅ ክብር እዚህ ደረጃ ሲወርድ በፍጹም አይተውት አያውቁ። ያ ምራቅ ፊታቸው ላይ ብቻ ሳይሆን ነፍሳቸውን አቃጠለው፣ እንደ አሲድም ቦረቦራቸው። ሮዛ በድል አድራጊነት ስሜት ይህ ላንተ መታሰቢያ ነው፣ እሺ ሴኩሪቲ ይህን ቆሻሻ ከዚህ ያርቁልኝ ብላ ትዕዛዝ ሰጠችና ወደ ውስጥ ገባች። አቶ ይድነቃቸው ብቻቸውን ቀሩ። የጭጋጉ ቅዝቃዜ አሁን ወደ አጥንታቸው ዘልቆ ገባ። የሰው ልጅ መጨረሻው ይህ ነውን? አይ ሰው ብለውም አሰቡ። ዓለም ጨለመችባቸው። በዚያው ቅጽበት ከህንፃው ጥግ ካለች ትንሽ የሻይ ቤት ውስጥ አንዲት ወጣት እየሮጠች ወጣች። ስሟ ሄርሞን ይባላል። ሄርሞን የጠዋቱን ፀሐይ የምታህል ደምግባት ባይኖራትም አይኖቿ ውስጥ ግን የጠራ ሰማይ የሚመስል ንጽህና ነበረ። የለበሰችው የካፌ ሰራተኛ ዩኒፎርም ያረጀ ነው። ጫማዋም የተጠጋገነ። ኑሮ አጎሳቁላታል፣ ነገር ግን ሰብአዊነቷን አልቀማትም። ሄርሞን የሮዛን ግፍ በመስታወት በኩል ስትመለከት ነበር። ልቧም ተሰበረ። ያ ሽማግሌ የራሷን የሞተ አባት አስታወሷት። ምንም ያለማመንታት ወደ አቶ ይድነቃቸውም ሮጠች። በጉልበቷ ወለሉ ላይ ተንበርክካ ያረጀውን ሻርፓን ከአንገቷ ወለቀች። የሮዛን መርዝ ከአቶ ይድነቃቸው ፊት ላይም ጠረገች። አባቴ አይዞት፣ እባክዎትን አያልቅሱ። ድምጿ እንደ ሙዚቃ ለስላሳ ነበር። አቶ ይድነቃቸው ቀና ብለው አዩት። ልጄ ለምን ነካሽኝ? እኔ እኮ ቆሻሻ ነኝ፣ በሽታ ይይዝሻል። እረ አባቴ አይበሉ እንዴ አለች ሄርሞን እጃቸውን አጥብቃ እያያዘች። የእጆቿ ሙቀት ለአቶ ይድነቃቸው ሕይወትን ዘራባቸው። እርሶ የአምላክ ፍጡር ነዎት፣ ክብር ይገባዎታል። ያቺ ሴት የራሷን ማንነት እንጂ የእርሶን ማንነት አላሳየችም። እባክዎ ይነሱ። ሄርሞን ደግፍ አስነሳቻቸው። ልብሷ እንደሚቆሽሽ፣ አለቃዋ እንደሚያያት፣ ስራዋን ልታጣ እንደምትችል እያወቀች ለሰብአዊነት ግን ቅድሚያ ሰጠች። ወደ ትንሹ ሻይ ቤት ወይንም ካፌ ጓሮ ወስዳ ወንበር ሰጠቻቸው። ከራሷ ደሞዝ ተቀንሶ እንዲታሰብላት ጠይቃ ትኩስ ሻይና ዳቦም አቀረበችላቸው። አቶ ይድነቃቸው ሻዩን ሲጠጡ እጃቸው ይንቀጠቀጥ ነበር። ስምሽ ማን ነው ልጄ? ሄርሞን እባላለሁ አባቴ። ሄርሞን እንደ ስምሽ ሁሉ ከሰማይ የወረደ ንጹህ ነሽ። ንገሪኝ፣ ለምን ረዳሽኝ? ሁሉም ፊቱን ሲያዞርብኝ አንቺ ለምን ቀረብሽኝ? ሄርሞን ፈገግ አለች። ፈገግቷ ውስጥ ግን የተደበቀ ህመም አለ። አባቴን ያጣሁት በሕክምና እጦት ነው። እርሶ እዚህ ወድቆ ሳይ አባቴ ትዝ አሉኝ። ሰው በገንዘቡ ሳይሆን በልቡ ነው የሚመዘነው። ዛሬ እኔ የምረዳውት ነገ እኔን የሚረዳኝ ሰው እንዲኖር ብዬ ነው። ክፋት በክፋት እኮ አይጣፋም፣ በደግነት እንጂ። አቶ ይድነቃቸው የልጅቷን አይን ተመለከቱ። በዚህ አይን ውስጥ ስግብግብነት የለም፣ ተንኮል የለም። ችግር አለብሽ ብለው ጠየቋት። ሄርሞን ትንፋሿን ዋጠች። እናቴ የኩላሊት ህመምተኛ ናት። እጥበት ያስፈልጋታል፣ ግን ፈጣሪ ያውቃል። ቀን ይወጣልናል ብዬ ተስፋ አደርጋለሁ። አቶ ይድነቃቸው በልባቸው ወሰኑ። ፍለጋው አብቅቷል፣ እንቁ ተገኝቷል ብለው ደመደሙ። በዚህ መሃል የካፌው ባለቤት መጣና ሄርሞንን ተቆጣት። ከዚህ ለማኝ ጋር ምን ትሰሪያለሽ? ደንበኛ ታባርሪያለሽ፣ ከዚህ ውጪ ብሎ አባረራት። ሄርሞን ግን አላዘነችም። ስራዋን ብታጣም ሰብአዊነቷን አትርፋለች። የመጨረሻ ያላትን 100 ብር አውጥታ ለአቶ ይድነቃቸው ሰጠቻቸው። ይህንን ለምሳ የሆኑት አባቴ አይጨነቁ፣ ፈጣሪ አለ። አቶ ይድነቃቸው ገንዘቡን ተቀበሉ። ይህ 100 ብር በባንክ ካላቸው ቢሊዮኖች በላይ ዋጋ ነበረው። ምክንያቱም በፍቅር የተሰጠ ነበርና። ነገ አሉ አቶ ይድነቃቸው ድምጻቸው ተቀይሮ፣ ነገ ጠዋት 3 ሰዓት ላይ እዚህ ህንፃ 15ኛ ፎቅ የቦርድ መሰብሰቢያ አዳራሽ አዲስ ስራ ትቀጠሪያለሽ፣ ነይ። ሄርሞን የሽማግሌው ንግግር የአይምኖ መታወክ መስሏት ነበር። ነገር ግን እሺ ብላ ሄደች። በማግስቱ ጠዋት
የይድነቃቸው ኢንቨስትመንት ግሩፕ ዋና መስሪያ ቤት በግርግር ተሞልቷል። ዛሬ ወሳኝ የተባለ የቦርድ ስብሰባ አለ። ወይዘሮ ሮዛ በጥሩ ሁኔታ ተሽሞንሙናና የቦርዱን ወንበር ለመረከብ ተዘጋጅታ መጥታለች። አቶ ይድነቃቸው ስለታመሙና ስለማይመጡ እኔ ነኝ ተተኪዋ ብላ ለራሷ ማረጋገጫ ሰጥታለች። በጠረጴዛው ዙሪያ የኩባንያው አመራሮች ተቀምጠዋል። ሮዛ በኩራትና በትዕቢት ተወጥራ ስለ ወደፊት እቅዷ ትናገራለች። በዚህ መሃል ሄርሞን በፍርሃት ወደ ህንፃው ገባች። የለበሰችው ያንኑ ያረጀ ልብስ ነበር። ጥበቃዎች ሊያስቆሟት ሲሉ የአቶ ይድነቃቸው ረዳት መጥቶ ወሰዳት። ሄርሞን ግራ በመጋባት ወደ ስብሰባው አዳራሽ ተወሰደች። ወደ አዳራሹ ስትገባ ሮዛን አየቻት። የሮዛ አይኖች በንዴትም ቀሉ። አንቺ ቆሻሻ እዚህ ምን ትሰሪያለሽ? ሮዛ ከመቀመጫዋ ተስፈንጥራ ተነሳች። ይሄ እኮ የኩባንያ ስብሰባ ነው። ጥበቃዎች፣ ሴኩሪቲ፣ ቺን ለማኛ አስወጡልኝ። ሄርሞን በፍርሃት ተሸማቀቀች። የምትገባበትም ጠፋት። ቆዩ የሚል ስልጣን የተሞላበት ድምፅ ከአዳራሹ መግቢያ ተሰማ። ሁሉም ጸጥ አለ። በሩ ተከፈተ። በዊልቸር ላይ የተቀመጡ ውድ የሆነ ጥቁር ሱፍ የለበሱ ፊታቸው በግርማ ሞገስ የሚያበራ ሰው ገቡ። አቶ ይድነቃቸው ግን የትላንቱ ለማኝ አልነበሩም። የትላንቱ የተጎሳቆሉ ሰው አልነበሩም። የዛሬው ንጉስ እንጂ። ሮዛ በቆመችበት ደረቀች። እግሮቿ ከዷት። ይሄ ሽማግሌ ቃላት ከአፏ ላይም ጠፉ። አቶ ይድነቃቸው ዊልቸራቸውን እያሽከረከሩ ወደ መሃል ገቡ። ጸጥታው ያስፈራ ነበር። አቶ ይድነቃቸው ቀስ ብለው አይናቸውን ወደ ሮዛ አዞሩ። ወይዘሮ ሮዛ አሉ ለስለስ ግን አስፈሪ በሆነ ድምጻቸው። ትላንት የጫማሽ አቧራ ያሳሰበች ሴት ዛሬ የነፍስሽ አቧራ አይታይሽም? ሮዛ ምንም መልስ የላትም። ላብ በፊቷ ላይ ይወርዳል። ትላንት አቶ ይድነቃቸው ቀጠሉ። ትላንት በዚህ ፊት ላይ ተፋሽ። እኔን መስታወት አድርገሽ ስታይ ያየሽው የራስሽን ውስጣዊ ክፋት ነበር። ስልጣንና ገንዘብ ያለ ሰብአዊነት ለባለቤቱ ጥፋት እንጂ ጥቅም አይሰጥም። በድሃው ላይ የምትተፊ መሪ ይህን ድርጅት ልትመሪ አትችይም። አቶ ይድነቃቸው እጃቸውን ወደ በሩ አመለከቱ። ሮዛ ከዚህ ሰዓት ጀምሮ ከስራ ታገደሻል። በሰራሽው ኢሰብአዊ ድርጊትና በኩባንያው ስም በፈጸምሽው የገንዘብ ብክነት ሕግ ይጠይቅሻል። ውጪ። ሮዛ አለቀሰች። አቶ ይድነቃቸው ይቅርታ ብላ ልትወድቅም ፈለገች። ነገር ግን ዘግይታ ነበር። ጠበቃዎችና ፖሊሶች ገብተው ይዟትም ወጡ። ያ ሁሉ ትዕቢት እንደ ትቢያ ተበተነ። አቶ ይድነቃቸው ወደ ሄርሞን ዞሩ። የሄርሞን አይኖች በእንባ ተሞልተዋል። ሄርሞን ልጄ ነይ በይ ወደዚህ። ሄርሞን እየተንቀጠቀጠች ቀረበች። አቶ ይድነቃቸው እጇን ያዙ። ለቦርዱ አባላት አስተዋወቋት። ይህቺ ልጅ ትላንት ማንም ፊቱን ሲያዞርብኝ እኔን ለመርዳት የራሷን ህልውና አደጋ ላይ የጣለች ናት። እኔ የምፈልገው የልብ ንጽህና ነው። እውቀት ይሸመታል፣ ልምድም ይገበያል። ደግነት ግን ከፈጣሪ የሚሰጥ ጸጋ ነው። ጠበቃው ፋይሉን አመጣ። ሄርሞን ከዛሬ ጀምሮ የይድነቃቸው ፋውንዴሽን ዋና ዳይሬክተር ሆነሽ ተሹመሻል። እናትሽ በውጭ ሀገር ምርጥ ሕክምና እንዲያገኙ ይደረጋል። የኑሮሽ ጉዳይም ታሪክ ሆኖ ይቀየራል። ሄርሞን በጉልበቷ ወደቀች። አባቴ እኔ አይገባኝም አለቀሰች። ይገባሻል ልጄ፣ ለአንቺ 100 ብር አለም ነበረች። ያቺን አለምሽን የሰጠሽኝ። ሄርሞን በተሰጣት አደራ መሰረት ድርጅቱን በታማኝነት መራች። ትምህርት ቤቶችም ገነባች። የታመሙትን ረዳች። እናቷ ድነው የልጅ ልጆቻቸውን ለማየት በቁ። አቶ ይድነቃቸው በሰላም በሄርሞን እቅፍ ውስጥ አረፉ። ሲሞቱ ፊታቸው ላይ የነበረው ሰላም ዓለምን የሚያስንቅ ነበር። ሮዛ ከእስር ቤት ከወጣች በኋላ ስሟ በክፋት ስለጎደፈ ማንም ሊቀጥራት አልቻለም። የነበራት ሀብት በብድርና በቅጣት አለቀ። ጓደኞቿም ራቋት። በመጨረሻ ያ ትዕቢት ግንብ ፈራረሰ። አንድ ቀዝቃዛ ዝናባማ ምሽት ሄርሞን መኪናዋን አቁማ ስትሄድ መንገድ ዳር አንዲት ሴት ቆማ አየች። ሴቷ አርጅታለች። ፊቷ በስቃይ ተሞልቷል። ዝናቡ ያጥባታል። እቺ ሴት ሮዛ ነበረች። ልክ ትላንት አቶ ይድነቃቸው በወደቁበት ቦታ ዛሬ ሮዛ ቆማለች። ሄርሞን ዣንጥሏን ዘረጋችና ወደ ሮዛ ሄደች። ሮዛ ሄርሞንን ስታይ በፍርሃት ፊቷን ሸፋፈነች። ለመሸሽም ሞከረች። ሄርሞን ግን አልተፋችባትም፣ አልሰደበቻትም። የራሷን ውድ ኮት ተወልቃ የሮዛን ብርድ ሸፈነችላት እንጂ። ሮዛ አለች ሄርሞን፣ አይዞሽ በቤት አለኝ፣ ዛሬ ማታ እኔ ጋር ታድሪያለሽ። ሮዛ በሄርሞን እግር ስር ወደቀች። በዝናቡ ውሃ በራሷ እንባ እየታጠበች የሄርሞን እግር ሳመች። ይቅርበኝ የሚል የሰባ ጩኸት ማሰማች። ሄርሞን አነሳቻት። ክፋት በክፋት ቢመለስ ኖሮ ዓለም ላይ ሁሉ
አይን በአይን ጠፍቶ ጨለማ ትሆን ነበር። አቶ ይድነቃቸው አስተምረውኛል። ይቅርታ የበቀል ምርጥ መልስ ነው። በዚያ ጨለማ ምሽት በዝናቡ ውስጥ ሁለቱ ሴቶች ተቃቀፉ። አንደኛዋ የይቅርታን ብርሃን፣ ሌላኛው የንስሐን እሳት ተሸክመው። ንፋስ አሁንም ይነፍሳል፣ ግን አሁን የሚነፍሰው የጥላቻን መዝሙር ሳይሆን የሰው ልጅ የመለወጥ ሚስጥር እያዜመ እንጂ። ይህ ታሪክ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እናመሰግናለን።